ጤና ይስጥልኝ። ዛሬ የምናየው ከመውለድ በኋላ ወይም ከወሊድ በኋላ በተለይ በማህፀን የወለዱ እናቶች ማህፀን አካባቢ የሚከሰት የማህፀን መሰንጠቅ ወይም ደግሞ መላላጥ እንዲሁም ስቲች መደረግ ይኖራል እና እንደምታውቁት ደግሞ እናቶች እንደወለዱ በሚቀጥለው ቀን ቢበዛ ወይም በዕለቱ ወደ ቤታቸው ይመለሳሉ እና ቤት ከተመለሱ በኋላ ይሄንን ማህፀን አካባቢ የተከሰተ መላላጥ፣ መሰንጠቅ ወይም ደግሞ ስቲች እንዴት መንከባከብ ይችላሉ የሚለውን ነው ዛሬ የምናየው። እንግዲህ ያው መውለድ ሁልጊዜም ተአምር ነው። የሰው ልጅ እንዴት እርሱን የሚያክል ፍጥረት በማህፀን በኩል ወደ ህይወት መቀላቀል መቻሉ በጣም ሚራክል ነው፣ ማጂካል ነው በጣም እና በዚህ ወቅት ግን የሚከሰተው የማህፀን አካባቢ መሰንጠቅ እንደገና ደግሞ መላላጥ ወይም ደግሞ ስቲች መደረግ ብዙ ጊዜ ሊገጥም የሚችል ነው። ኦልሞስት ከ85% በላይ እናቶች በሚወልዱበት ጊዜ በማህፀን በሚወልዱበት ጊዜ በኦፕሬሽን ያልሆነ ማለት ነው፣ በማህፀን በሚወልዱበት ጊዜ እነዚህ መሰንጠቅ ወይም ደግሞ ስቲች መደረግ ይገጥማቸዋል። በተለይ የመጀመሪያ ወላዶች ሲሆኑ እና ብዙ ጊዜ ይሄንን መሰንጠቅ መላላጥ በደረጃ እናወጣለታለን እኛ የሕክምና ባለሙያዎች ከአንደኛ እስከ አራተኛ ደረጃ ነው። የመጀመሪያ ደረጃ የምንለው ቀላል መላላጥ ቆዳን ብቻ አካባቢ ላይ የሚከሰት ይሆናል ማለት ነው። ቀላል ነው፣ በራሱ ይድናል። ይሄ ብዙ ጊዜ ምንም የተለየ ደም መፍሰስ ካላመጣ በስተቀር ስቲች መደረግ መሰፋትም አይፈልግም፣ በራሱ ይድናል። ማህፀን ቁስሉ ለመዳን በጣም በቀላሉ ነው የሚድነው፣ በደንብ ደም ስለሚያገኝ ማለት ነው። እና ሁለተኛ ደረጃ የምንለው ከስኪን ከቆዳው አልፎ ወደ መስሎቹን ኢንቮልቭ ሲያደርግ እዛ አካባቢ ያው እንደምታውቁት ጡንቻዎች አሉ። እነሱን ኢንቮልቭ ሲያደርግ ሰከንድ ዲግሪ እንለዋለን። ብዙ ጊዜ ሰከንድ ዲግሪ እና ከዛ በላይ ሲሆን መሰፋት ይጠይቃል። ብዙ ስቲች መደረግም ሰከንድ ዲግሪ ነው የምንለው እኛ። ይሄ በተለምዶ ልጁ ሰንጥቆ ሲወጣ ሳይሆን በባለሙያ የሚሰራው ሰከንድ ዲግሪ ድረስ ነው፣ ከመስሎች አያልፍም። እሱም መሰፋት ይፈልጋል። ሰርድ ዲግሪ የምንለው ደግሞ ከመስሎቹ አልፎ ወደ ሌሎች ወደ ፊንጢጣም ሊሆን ይችላል፣ እዛ አካባቢ ወዳሉ ስትራክቸሮች ሲመጣ ሰርድ ዲግሪ እንለዋለን። አንዳንዴ ደግሞ ፊንጢጣን በደንብ ጠጋ ብሎ እስከ ውስጥ ወደ ውስጠኛው የፊንጢጣ አካል አልፎ ሲሄድ አራተኛ ዲግሪ እንለዋለን ማለት ነው። እና ብዙ ጊዜ የሚከሰተው እንዳልኳችሁ ፈርስት እና ሰከንድ ዲግሪ ነው። ከ90% በላይ ከ10% በታች ናቸው እነዚህኞቹ የሚከሰቱት። ለመዳንስ ምን ያህል ጊዜ ይወስዳል የሚለውን ስናይ እንግዲህ በብዛት በመጀመሪያዎቹ 6 ሳምንታት ውስጥ ይድናል። ያው ብዙዎቹ እንዳልኳችሁ ፈርስት እና ሰከንድ ዲግሪ ስለሆኑ የመጀመሪያ እና ሁለተኛ ደረጃ ስለሆኑ በመጀመሪያው 6 ሳምንት ውስጥ ይድናሉ። ምን ሊያዘገየው ይችላል መዳኑን ብለን ካየን ኢንፌክሽን መከሰት፣ እንደገና ደግሞ የሲበሪድ ከፍተኛ ደረጃ ያለው መሆኑ ሊያዘገየው ይችላል። 3ኛ እና 4ኛ ሊዘገይ ይችላል ማለት ነው። እና ቤት ውስጥ ምን ማድረግ ትችላላችሁ? ለምንስ ነው ምን የምታደርጉት? እንግዲህ ቤት ውስጥ የሚደረጉ ነገሮች እንዳልኳችሁ እናትየዋ በሚቀጥለው ቀን ቢበዛ በቃ በ24 ሰዓት ውስጥ ወደ ቤቷ ትሄዳለች እና አንደኛ የኢንፌክሽንን ለመከላከል፣ ሁለተኛ ደግሞ አካባቢውን ንጹህ አድርጎ ለመያዝ፣ ሶስተኛ ደግሞ ህመም እንዳይኖራት ልጇን ትንከባከብ ወይስ ህመሟን ታዳምጥ በዛ ወቅትና ህመም እንዳይኖር ለማድረግ ቤት ውስጥ መደረግ የሚችሉ ነገሮችን ነው ዛሬ የምነግራችሁ። በመሰረቱ አብዛኞቹ ተቋማት መመሪያ ይሰጣሉ፣ እንዲሁም በጽሁፍ ራሱ መመሪያ የሚሰጡ ተቋማት አሉ። ምን ማድረግ አለባችሁ፣ ምን ማድረግ የለባችሁም በማህፀን ከወለዳችሁ በኋላ ስቲች ያላችሁ እናቶች ተብሎ መመሪያ ይሰጣል። እና ከሚሰጡት የመጀመሪያው ነገር በመጸዳዳት ወቅት በደንብ ለብ ባለ ውሃ አካባቢውን ማጠብ ይገባል። ከተገኘ የሪንስ ማድረጊያዎች አሉ ለዛ ፐርፐዝ የሚሰሩ፣ እኛ ሀገር እንኳን የሚገኙ አይመስለኝም፣ እኔ ፐርሰናል ያላየውም። ካሉ ግን እነሱን ተጠቅሞ ሪንስ ማድረግ፣ ካልሆነ ለብ ባለ ውሃ በደንብ መታጠብ፣ ኤሪያውን ንጹህ ማድረግ
ይገባል። ከዛ ሌላኛው ብዙ ጊዜ የምትነገሩት ለብ ባለ ውሃ ቁጭ ማለት፣ ይሄ ሲት ባዝ የምንለው በሳፋ ነገር ቁጭ ማለት ለራሱም የሚሰራ አለ። ቶይሌት ላይ የሚቀመጥ ሲት ባዝ እሱም ብታገኙ መልካም ነው። ካልሆነ ግን በቶይሌት ልክ የሚሆን ሳፋ ተጠቅሞ ሲት ባዝ አንዳንዴ ጨው መጨመር የሚመከርበት ሁኔታ አለ። ጨው በተፈጥሮ ያው ባክቴሪያን ስለሚዋጋ ማለት ነው። ካልሆነ ለብ ባለ ለተወሰኑ ደቂቃዎች ከ5 እስከ 10 ደቂቃ የሚሆን ቁጭ ማለት፣ በቃ መንካትም ምንም ሳያስፈልግ እዛ ውስጥ ዝፍዝፍ ብሎ ቁጭ ማለት ነው። ይሄ ህመምን ይቀንሳል፣ አካባቢውንም ንጹህ እንዲያደርግ ይረዳል። ዋናው ነገር ግን እነዚህ በምታጠቡበት ጊዜ ወይም ደግሞ ሶክ በምታደርጉበት ከጨረሳችሁ በኋላ በሶፍት ወይም ደግሞ በንጹህ ፎጣ አካባቢውን ማድረቅ ይገባል። ሲደረቅም ደግሞ ቀስ ተደርጎ ነው። በደንብ ፍትግ አድርጌ ያደርቃለሁ ከተባለ ስቲቹን ወይም ደግሞ እየዳነ ያለውን ቁስል ሊጎዳ ይችላል። ጫን ጫን በማለት ማድረቅ ይገባል። ደረቅ ካልሆነ ለኢንፌክሽን ስለሚጋለጥ ማለት ነው። ሌላው ደግሞ በረዶ መጠቀምን በተመለከተ ነው። በረዶ ያው እንደምታውቁት እብጠትና ህመምን ይቀንሳል። ስለዚህ እሱን መጠቀምን ይመከራል። በላስቲክ ቀጥታ ከሚሆን ቆዳ ላይ በላስቲክ ወይም በሌሎች መያዣ መንገዶች ተደርጎ ማቀዝቀዝ አካባቢውን በተወሰኑ ደቂቃዎች ከህመም እንትን ይላል። ሌላው ደግሞ የህመም ማስታገሻ በአግባቡ መጠቀም ወሳኝ ነው። በህክምና የታዘዘ ወይም ደግሞ ኦቨር ዘ ካውንተር የሚገኙም ካሉ እነሱን መጠቀም ምንም ያን ያህል ጉዳት የለውም፣ ልጁም ላይ ጉዳት አያመጣም። ሌላው ደግሞ አካባቢው ላይ ጫና በምትቀመጥበት ጊዜ እናትየዋ ፕሬዠር እንዳይኖረው ይሄ ዶናት ትራስ ካለ ክብ ሆኖ መሀሏ ክፍት ትራስ ቢገኝ መልካም ነው እና በዛ አይነት ፕሬዠሩን መቀነስ የሚያርፍበትን ጥሩ ነው። ሌላው ማስወገድ ያለባችሁ ኮንስቲፔሽን፣ ይሄ ድርቀት መኖር የለበትም። ለሱም ደግሞ በደንብ አትክልት፣ ፍራፍሬ፣ ጥራጥሬ መመገብ ያስፈልጋል። እንደገና ደግሞ በደንብ ውሃ መጠጣት ያስፈልጋል። ኢቭን መድኃኒቶችን መጠቀም፣ ምክንያቱም ድርቀት ካለ እና ማማጥ ካለ ለማስወጣት ሰገራ አካባቢው ያለውን ስቲች ጉዳት ሊያመጣበት ይችላል። ስለዚህ እሱን ጥንቃቄ ያስፈልጋል። ግንኙነት ማድረግ እንግዲህ እስከ 6 ሳምንት ግንኙነት ባይኖር ይመከራል። ነገር ግን እናትየዋ ምቾት እስከተሰማት ድረስ ከዛ በፊትም ሊደረግ ይችላል። ግን በአብዛኛው ባለሙያ እስከ 6 ሳምንት ጠብቆ ከዛ ፎሎ አፕ በኋላ ከሐኪም ጋር ተነጋግሮ ቢሰራም ጥሩ ነው። ስፖርትም ወይም ደግሞ ከባድ ስራንም ራሱ በጥንቃቄ ያው ሰውነት በጣም ሊዝል ስለሚችል እሱን ጥንቃቄ ማድረግ ይገባል። ወደ ሕክምና ተቋም መቼ መምጣት ያስፈልጋል? ያው የቀጠሮ ቀናት አሉ ከወለዱ በኋላ። ከነሱ በተጨማሪ ግን ከባድ የሰውነት ሙቀት ካለ፣ መጥፎ ጠረን ያለው ሽታ ካለ የሚወጣው ከማህፀን፣ እንደገና ደግሞ ከባድ የደም መፍሰስ ካለ ወደ ሕክምና ተቋም መምጣት ያስፈልጋል። ለዛሬው ያለኝ ይሄ ነው። እንግዲህ ቪዲዮዎችን ኮፒ ሊንክ እና ሪፖስት አድርጉልኝ። አንዳንድ ቪዲዮዎችን ቲክቶክ ዳውን እያደረገብኝ ነው እና ያንን በማድረግ አግዙኝ። አመሰግናለሁ። መልካም ቀን።